ነብዩ አለይሂ ሰላቱ ወሰላም ሰላት ያስረዘሙበት ጊዜ አለ፣ ያሳጠሩበት ጊዜ አለ። ከህፃናት ጋር በተያያዘ ነው። ያስረዘሙበት ጊዜ ምን ነው ያ ረሱላህ የዛሬው ስጁድ ረዘመ አሏቸው። አይ ሐሰንና ሁሴን ከላይ እየተጫወቱ ነበርና ማቋረጥ ጠላሁ አሉ። ጨርሰው እስኪወርዱ ድረስ እየጠበቋቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ጊዜ ደግሞ ያፈጠኑበት ነበር። ምን ነው ፈጠነ የዛሬው ሰላት? አይ የህፃን ልጅ ለቅሶ ሰማው እና እናትየዋ ቶሎ እንድትደርስለት ፈልጌ ነው። ያ አላህ ነብዩ ሰለላሁ ዐለይሂ ወሰለም አንድ አልአቅራዕ ብን ሐባስ አተሚሚ የሚባል የገጠር ሰው ባለበት ሐሰንን ቅፍ አድርገው ሳሙት ነብዩ ሰለላሁ ዐለይሂ ወሰለም። እዛ አቅራዕ ምን አላቸው? ኢነ ሊ ዐሸረተ ሚነል አውላድ፣ እኔ እኮ 10 ልጆች አሉኝ። ማ ቀበልቱ ሚንሁም አሐደን አላቸው። 10 ልጅ አለኝ። አንዳንድ አባት እኮ በቃ ኮስተር እያለ እዚህ ያለ እንደዛ እዚህ እንኳ እነሱ ሳይሆን በቀሩ የሚሉት ማ ቀበልቱ ሚንሁም አሐደን፣ በቃ ሁሌ ኮስታራ ነው ማለት ነው። ቤት ውስጥ ሲገባ አንበሳ ይሆናል ማለት ነው። ከቤት ውጭ ደግሞ አላህ ይወቅ። ዑመር ከቤት ውጭ ያላቸው ባህሪ ታውቃላችሁ አይደል? ዑመር ሲባል በጣም ኃይለኛ ነበሩ። ህፃናት ዑመር መጣ ሲባል ይሮጡ ነበር ይባላል። እና አብደላህ የዙበይር ብን ዓዋም ልጅ አብደላህ ብን ዙበይር ሁሉም ህፃናት ሩጠው ሄዱና እሱ ብቻውን ቀረ መንገድ ላይ ማለት ነው። እና እንዴት ሌላው ህፃን እየሮጠ ለምን ያልሮጥ ካሉት ዑመር እኔ ወይ ጥፋት አላጠፋው አለ ወይ መንገዱ ጠባብ አይደለም አላቸው። እኔ ወይ ጥፋት አላጠፋው ወይ መንገዱ ጠባብ አይደለም ለምን ለቃለሁ አላቸው። እና ይህ ሰውዬ ማንንም ስም ያላቅም 10 ልጆች አሉኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ተመለከቱትና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? መን ላ የርሐም ላ ዩርሐም አሉት ዐለይሂ ሰላቱ ወሰላም። እዝነት የሌለው ሰው እኮ አይታዘንለትም አሉት። በሌላ ሐዲስ ላይ አላህ ከልብህ እዝነትን ካወጣ ምን አደርጋለሁ አሉት። ምን አደርጋለሁ? ምን ማድረግ ይቻላል እንግዲህ ረሕማን አላህ ከልብህ ካወጣባ አሉት። ልጆችን ማቀፍ ማጫወት በጣም ወደኛ ቅርብ እንዲሆኑ ማድረግ ነገ እያንዳንዷን ነገር ትምህርት ቤት ውስጥ የሚያጋጥማቸውን ነገር የተለያየ ቦታ ላይ የሚያጋጥማቸውን ነገር መጥተው ለኛ እንዲነግሩን ያደርጋል። እኛ ጋር ከኛ የበለጠ የሚቀርቡት ካለ ለዛ ነው የሚነግሩት። ግልጽ ነው አይደል? طيب ሲነግሩንስ እንዴት ነው ትሪት የምናደርጋቸው? የዛን ወጣት ታሪክ ነግሬያችኋለሁ አይደል? ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ምን አላቸው? አንተ የአላህ መልእክተኛ ሆይ ዝሙት ይፍቀዱልኝ አላቸው። ዝሙት ይፍቀዱልኝ። ከባድ ጥያቄ ነው። ዛሬ አንድ ዳዒ ወይም ሼኽ አንድ ወጣት መጥቶ ይህንን አይነት ጥያቄ ቢጠይቀው ምንድነው የሚመልሰው? ሰሓቦቹ ተቆጡ። ፈዘጀሩ በጣም ተቆጡት። እንዴት እንዲህ ትላለህ ምናምን። ቆዩ ተው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቆዩ አሁን ህክምናው በሌላ መንገድ ነው፣ በመቆጣት በመጮህ ምናምን አይደለም። ይህ ልጅ ያለበትን አስተሳሰብ ማረም ነው የሚያስፈልገው። እዚህ ጠሩትና እቅተሪብ እስኪ ቀረብ በል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ይህ ዝሙት አንተ አሁን ፍቀዱልኝ ያልከው በእናትህ ላይ ቢፈጸም ትወዳለህ ወይ? ላላላ ለፍጹም አለ። ወከዛሊከ الناس لا يرضون። ሌሎችም ሰዎች እኮ በእናቶቻቸው ላይ ነገር እንዲፈጸም አይወዱም። በእህትህ ላይ ቢፈጸምስ ትወዳለህ ወይ? በፍጹም አንተ የአላህ መልእክተኛ
ሰዎችም እኮ ደስተኛ አይሆኑም በእህቶቻቸው ላይ ዝሙት እንዲፈጸም። ከዛም ነቢ ሰለላሁ ዐለይሂ ወሰለም እጃቸውን ደረቱ ላይ ያስቀመጡና ዱዓ አደረጉለት። አላሁመ ሽረሕ ሰድረህ፣ አላህ ልቡን ሰፊ ያደርግለት ለእስልምና ዲን ፍቅር ስጠው። ወደ እሳቸው ስገባ ይላል ይህ ሰሓቢ፣ ወደ እሳቸው ስገባ እንደ ዝሙት የምወደው ነገር አልነበረም፣ ከእሳቸው ስወጣ ደግሞ እንደ ዝሙት የምጸየፈው ነገር አልተፈጠረም ይላል። በቃ ልብ ውስጥ ወጣ፣ አስጠላው ያ ነገር። ልጆቻችን ወጣቶች ልናቀርባቸውና ይህ ወጣት በነገራችን ላይ በደንብ ማስተዋል ያለብን ነገር ነቢዩን ዓለይሂ ሰላቱ ወሰላም እንዴት ቅርበት እንደተሰማው ነው የሚነግረኝ። እኔ ረሱልን ሰለላሁ ዐለይሂ ወሰለም ይህንን እስከ መጠየቅ ድረስ የደፈረው ነቢዩ ሰለላሁ ዐለይሂ ወሰለምን ምን ያክል ቢያቀርባቸው ነው ትላላችሁ? ግልጽ ነው አይደል? ይቆጡኛል ነቢዩ ሰለላሁ ዐለይሂ ወሰለምን አበሳጫቸዋለሁ ብሎ ቢያስብ እኮ አይጠይቅም ነበር። ግን ሂዝ ቬሪ ሹር የነቢዩ ሰለላሁ ዐለይሂ ወሰለም ልብ ሰፊ እንደሆነ ያውቃል። ያን ተስፋ አድርጎ መጣ፣ እንደጠበቀውና ከዛ በላይ ሆኖ አገኘው ማለት ነው። ልጆቻችን የፈለጉትን ነገር ለመናገር የሚያስችል የሪሌሽን ደረጃ ላይ ነን ወይ? ይህ ፋሚሊያችን ላይ አንዱ ትልቁ የምንሰራው እሱ። ሶስተኛው ወላጆች መካከል ያለ ሪሌሽን ላይ ብዙ መስራት ይፈልጋል። እናት የሆነ ነገር ታዛለች፣ አባት ግድ የለም ይለዋል። ልጅ ምን ይሆናል? አንዱን እንደ ምሽግ እየተጠቀመ ከዛ ወደዚህ ስዊንግ እያደረገ ይኖራል። ወላጆች መናበብ መቻል አለብን። ልጆቻችንን በማሳደግ ሂደት ውስጥ የተናበበ ስራ መስራት ይፈልጋል። እኛ መካከል ያዩ የሚኖረውን ሪሌሽንም አንዳንድ ያለ መግባባት ይፈጠራል አለ። በር እንዝጋና ለብቻችን እናውራ። ልጆቻችን ፊት ለምንድን ነው የምናወራው? ልጆቻችን ውስጥ ለምን ድምፃችን ከፍ አድርገን እንነጋገራለን? ልጆቻችን በእኛ መካከል ባለ ሪሌሽን ላይ ፍቅርና ፍቅር ብቻ ነው ማየት ያለባቸው። መልካም ውይይት ነው ማየት ያለባቸው። ምናልባት ሚስቱን ዝቅ አድርጎ የሚመለከት ባል ወላሂ ትልቅ ጀሪማ እየፈጸመ ነው። ያ ህፃን ልጁ ነገ ሚስቱን እንዲንቅ ነው የሚያደርገው። ግልጽ ነው አለ። ለሴት ልጅ ክብር እንዳይኖረው ነው የሚያደርገው። ኢህቲራም ማየት አለባቸው ልጆቻችን። በእኛና በሚስቶቻችን መካከል ባለ ሪሌሽን ላይ ጥሩ ሞዴሎች መሆን ያስፈልጋል። አራተኛው ነጥብ ቤታችን ውስጥ የጋራ የሆነ እስላማዊ ፕሮግራምም ለማምጣት መጣር ያስፈልጋል። ስፒሪቹዋሊ ኮኔክትድ እንድንሆን የሚያደርገን የጋራ ፕሮግራም ያስፈልገናል። መተለን በጣም ሲምፕል ነገር ልንገራችሁ። አንድ ዓሊም ነው የሚመክረው ይሄንን ግማሽ ገጽ ቁርአን ወይም አንድ ገጽ ቁርአን በጋራ መቅራት፣ አንድ ሐዲስ በጋራ ማንበብ። ያላ 5 ደቂቃ 5 ደቂቃ በስ። ወላሂ ሰውየው ሙጀረብ ነው ይላል። እኔ ተሞክሬዋለሁ ይላል። ለብዙ ሰውም ተሞክሯል ይላል። አላሁ ስብሓነሁ ወተዓላ እዛ ቤት ላይ የሚያወርደውን በረካ ታዩታላችሁ። አንድ ሐዲስ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ። خلاص አንድ ቁርአን ደግሞ አንድ ገጽ ማንበብና መለየት። አንድ ገጽ ለማንበብ 1 ደቂቃ ነው የሚወስደው። አንድ ገጽ ቁርአን ለመቅራት 1 ደቂቃ ነው የሚያስፈልገው። 5 የቤተሰብ አባላት ካሉ 5 ደቂቃ ብቻ ነው የሚያስፈልጋቸው። አንድ ገጽ ይቀራሉ። خلاص ቁርአን ማختም ይቻላል። ይሄን በአመቱ ማختመው በ6 ወር ማختመው፣ ግን የቤተሰብ ختሚያ ያስፈልጋል ማለት ነው። አላህ ይወፍቀን ወንድሞች። ቀላል እኮ ነው፣ ግን በጣም ዳገት ይሆንብናል ብዙ ጊዜ። አላህ ያገራለት ሰው ግን ወላሂ ገር ነው። አላህ እንዲያገራልን ደግሞ الذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين
የሚታገሉ ሰዎች አላህ መንገዱን ይመራቸዋል። ተነሳሽነት በቃ ኢንሻአላህ ይህንን ነገር አደርገዋለሁ ብለን ልፋት ያስፈልጋል ማለት ነው። የጋራ የቤተሰብ ፕሮግራም ያስፈልጋል። ግልጽ ነው ኢንሻአላህ። ሶስተኛው ጋር ልሂድ፣ ወደ ኮሚኒቲ እንምጣ። በራሳችን ላይ መስራት ያለብንን ተነጋግረናል። እንደ ፋሚሊ የሚጠበቅብንን ተነጋግረናል። እንደ መነሻ ያቀረብኳቸውን ሐሳቦች ልታሰፏቸው ትችላላችሁ ኢንሻአላህ። እንደ ኮሚኒቲ ምን ይጠበቅብናል? በመጀመሪያ የኮሚኒቲ ኒዕማ በደንብ መረዳት ያስፈልጋል ብዬ አስባለሁ። አየሁ ለኹዋ አንተ በቫልዩ የሚጋራ ሰው ጋር አብረህ መኖር ትልቅ ጸጋ ነው፣ ኒዕማ ነው። ወኒዕመቱ ላ ትዕረፉ ኢላ ቢዘዋሊሃ። ጸጋ ደግሞ የሚታወቀው ሲጠፋ ነው፣ ሲታጣ ነው። ምንም አይነት ሐበሻ የሌለበት ሙስሊም የሌለበት አካባቢ ሄዳችሁ ለስራ ብትሰሩ ያኔ ሴንስ ታረጉታላችሁ ብዬ አስባለሁ። አይደለም እንዴ? ምናልባት ያጋጠመው ሰው አለ እንደዛ አይነት ነጮች ብቻ ያሉበት ቦታ የሰራ ሰው? እስኪ የለም እናንተስ? እሺ አባዬ እስኪ ሼር ያርጉን። እስኪ ምንድነው ያጋጠመው? እሺ አረቦች ያገኙ። እሺ አልሐምዱሊላህ መገናኘቱ ራሱ ኸይር የሆነበት ማለት ነው። ባረከላሁ ፊኩም ሹክራን። ሰምተናል አለም የተለያየ ኤክስፒሪየንስ ሁላችሁም ይኖራችኋል። እኔ አንዲት እህት ምንድነው ያለችኝ፣ አንድ የቴክኖሎጂ ካምፓኒ ውስጥ እየሰራች ለወራት ወይም ለአመታት ለተወሰኑ አመታት ሀበሻ አይታጣቅምና የሆነ ጊዜ ሀበሻ ስታይ የሆነ የራስህ የሆነ ሰው አለ አይደል? በጣም በቃ በጣም ኤክሳይትድ ሆንኩ ብላ ነግራኝ ነበር። ማለት አንድ ሰው የሆነ አምሳያውን በቫልዩ ሊሆን ይችላል፣ በእሴት ሊሆን ይችላል፣ በቋንቋ ሊሆን ይችላል። ያንተ የሆነን ሰው ስታገኝ፣ ያንተ ሀገር ሰው ስታገኝ የተለየ ፊሊንግ አለ። ኢትስ ናቹራል። እዚህ ጋር አሁን አብረን ስለምንኖር ብዙ ሴንስ አናደርገው፣ ብዙ አይሰማንም እና ቫልዩ መስጠት ያስፈልጋል። ሙስሊም የሆነ ኮሚኒቲ ውስጥ አብሮ መኖር ከብዙ ሐራም የጠበቀን እሱ ይሆናል ሳናቀው። እኛ ምናልባት ብቻችን ብንሆን ፌል ልናደርግ የምንችልባቸው ብዙ መስኮች ይኖራሉና ይህንን ኒዕማ ሴንስ ማድረግ። ደካማ ልንሆን እንችላለን፣ ኮሚኒቲው በጣም እንትን ሊሆን ይችላል። ማጠናከር ላይ መስራት ቀይ ቫልዩ ትልቅ ዋጋ ስላለው ማለት ነው። እሱ ላይ አደራ ለማለት እወዳለሁ። አሁን ያለንበትን ፈተና ከማለፍ አንፃር ኮሚኒቲው ቁጭ ብሎ በተለይ ሊደርሺፑ ቁጭ ብሎ መነጋገርና መምከር አለበት። ሁለት አይነት ነገር ያስፈልገዋል ሊደርሺፑ። አንደኛ ራሱን ካፓሲቴት ማድረግ ላይ መስራት አለበት። የኮሚኒቲ ሊደሮች በተለያየ ትሬኒንግ በኤክስፖዠር ቪዚት
ራሳቸውን ማሳደግ መቻል አለባቸው። አልበርት አንስታይን ሁሌ አነሳለሁ ይናባባሉ። አንድን ችግር ለመፍታት ችግሩ ሲፈጠር ከነበረን አስተሳሰብ በላይ የሆነ አስተሳሰብ ያስፈልገናል። ችግሩ ሲፈጠር ከነበረን ሜንታሊቲ በላይ ካልሆነ በስተቀር ችግሩን ልንፈታዋችን። ሜንታሊቲያችን ከፍ እንዲል፣ አስተሳሰባችን ከፍ እንዲል ደግሞ ራሳችንን ማብቃት ያስፈልጋል። ይህንን ለማድረግ እዚሁም የምንኖርበት ሲያትል ወይም ሌሎች ስቴቶችም ላይ አቅም ያላቸው ወንድሞች አሉ። አቅም ያላቸው፣ ብቃቱ ያላቸው ኢንተርናሽናሊ ኮንሰልት እያደረጉ ያሉ ወንድሞች አሉ። የነዚህን አቅም መጠቀም ያስፈልጋል። and they are willing ይህን ኮሚኒቲ ሰርቭ ለማድረግ ደግሞ ፈቃደኛ ናቸው። ሪሶርስ ምን አለን ብሎ ያን ሪሶርስ መጠቀም ያስፈልጋል። ራስን ካፓሲቴት በማድረግ መጀመር አለበት ብዬ አስባለሁ። ከዛ ቀጥሎ ግን ኮሚኒቲውን በማስተባበር የራሳችሁ የሆነ ትምህርት ቤት ያስፈልጋል። ይሄ የዘመኑ ዋጅብ ነው ብዬ አስባለሁ። ምናልባት እንደ ሐሳብ የሚጠቅም ከሆነ ሚኒሶታ ላይ አንድ ወንድም ያነሳው ሐሳብ በጣም ገዢ ሆኖ አይቼዋለሁ። እንደ ኮሚኒቲ አገር ቤትም ትምህርት ቤት ያስፈልገናል የሚል ሐሳብ አላቸው። ሀገር ቤትም ላይ ያለው ኢንቫይሮንመንት የማይፈቅድልን ከሆነ ልጆቻችን ኤሌመንተሪና ሃይ ስኩልን አገር ቤት ተምረው ዲናቸውንም አውቀው ራሳቸውን በደንብ ለይተው ለዩኒቨርሲቲ ደግሞ እዚህ የሚመጡበትን ሁኔታ ማመቻቸት እንደ አንድ አማራጭ መታሰብ አለበት። አይ እስኪ ነውና ጥናት አድርጎ ማለት ነው ሊደርሺፑ ከኮሚኒቲው ጋር ተወያይቶ ጥናት ተደርጎ ደግሞ እዚሁ ቻርተር ስኩል ብናቋቁም። አንድ ወንድም እየነገረኝ ነበረ ሶማሊዎቹ ቻርተር ስኩል አቋቁመዋል አይደል? and they are funded by the government። እኛ የት ነው ያለነው? አቅሙ ሳያንሰን ቁጥራችን ሳያንስ ፖቴንሻላችን ለምንድነው እንዲሁም ይባክ? ለምንድነው ከቦክስ ወጣን ማናስበው? ልባችንስ የዚች ሀገር ዜጋ እንደሆን እርግጠኛ ሆነን ነው እየተንቀሳቀስን ያለነው ወይስ አሁንም በሬፊጂ ሜንታሊቲ ነው ያለነው? እስካሁንም ጥገኝነት ላይ ነው ያለነው? ዜግነት ወረቀቱ ኖሮን ዜጎች ናችሁ ተብለን ግን እኛ አክሴፕት አድርገናል ዜግነት? ዜጋ ነኝ ብለን ስናስብ እኮ የሀገሪቱን ሪሶርስ መጠቀም መብቴ ነው ማለት ነው አይደለም እንዴ? ዜጋ የሆንኩ ሁሉ ነው መሰለኝ ታውቃላችሁ እንትን ስል ማለት ነው። እንደዚህ አይነት ሞራል እንዲኖራችሁ ይፈልጋል። እኔ ሳይኖረኝ ገና እንትን ያ طيب የሀገሪቱ ታክስ ፔየርስ ናችሁ እናንተ። የሀገሪቱ ታክስ ፔየር ከሆንኩ ሀገሪቱ ላይ ያለ ኦፖርቹኒቲ በሙሉ ደግሞ የኔ ነው በቃ መጠቀም አለብኝ የሚል ቁርጠኝነት ያስፈልጋል። መጣን የሆነ አይነት አካባቢ ውስጥ እንሆናለን። ያው አካባቢ የሚያስበውን ብቻ እናስባለን። ኢቭን ከሌላ ዜጋ ጋር እኮ ኮኔክሽን እየፈጠርን አይደለም። ልክ ነኝ? ብዙዎቻችን ሪሌሽናችን እንኳን እዚሁ አካባቢ ካለው ሰው ጋር ብቻ ይሆናል። ጥሩ ነው እሺ፣ ግን ተጨማሪስ ከፓኪስታኒው ጋር፣ ከህንዱ ጋር፣ ከአረቦቹ ጋር፣ ከሶማሌዎቹ ጋር ኮኔክትድ ብንሆን እኮ ብዙ ኦፖርቹኒቲዎች እኮ እነሱ ጋር እናገኛለን። ታውቃላችሁ አይደል? ኔትወርኪንግ ኢዝ ቬሪ ኢምፖርታንት። ኔትወርክ ባደረግን ቁጥር ብዙ ያላየናቸው እድሎች ነው የምናገኘው። ኢኮኖሚክም የሆኑ ከእውቀትም አንፃር ብዙ ነገር ነው የምናዳብረው። ስለዚህ ወጣ እንበል፣ ሰፋ አድርገን ነገሮችን እንይ። እዚች ሀገር ላይ ያለ ኸይርን በሙሉ ለመጠቀም ሸሩን ደግሞ ለመከላከል በደንብ ቁጭ ብሎ ማሰብ ያስፈልጋል። ስትራቴጂካሊ መንቀሳቀስ። ተሳስቼ ከሆነ ነገር
ትስማማላችሁ? ልክ ነው አይደለም?